ሰላም ጤና ይስጥልኝ ውድ የአራተኛ ክፍል ተማሪዎች፣ ይህ የአራተኛ ክፍል የሂሳብ ትምህርት ነው። ከማሜ ማትስ ዩቲዩብ በቀጥታ ይቀርብላችኋል። ምዕራፍ 4 ሙሉ ቁጥሮችን ማባዛትና ማካፈል ይላል። በመጀመሪያ የምናየው እንደተለመደው እንግዲህ ተማሪዎች ከዚህ ምዕራፍ ትምህርት በኋላ ሊያገኙ የሚችሉ ጥቅሞችን እንነጋገራለን ማለት ነው። ይህን ምዕራፍ ምዕራፉን ከጨረሳችሁ በኋላ ሙሉ ቁጥሮችን ማባዛት ትችላላችሁ ወይም ታበዛላችሁ። ሙሉ ቁጥሮችን ማካፈል መቻሉ የማባዛትና የማካፈል ስሌት በዕለት ተዕለት ተግባራት ላይ የተመሰረቱ ፕሮብሌሞችን ሶልቭ ታደርጋላችሁ ወይም ትፈታላችሁ ነው። በዕለት ተዕለት ኑሮ ላይ በህይወታችን ላይ ሊገጥም የሚችልን ችግር መፍታት መቻል እንዴት ነው? ይህ ሲባል ለምሳሌ ማባዛት ከቻል አሁን እዚህ የአትክልት ቦታ ሬክታንግል የሚባል ቢኖር እርዝመቱ 3 ወርዱ 3 እርዝመቱ 5 የሆነ የአትክልት ቦታ ቢኖር የዚህ ስፋቱ ምን ያክል ነው? ምን ያክል ችግኞችን መያዝ ይችላል የሚለውን ለማስላት ብንፈልግ ማብዛት ይሆናል ማለት ነው። እርዝመት ሲባዛ በወርድ 15 3 ጊዜ 5 15 የዚህ ስፋት 15 ይሆናል ማለት ነው። ዙሪያውስ ምን ያክል ነው? ዙሪያውን ማወቃችን ምን ያክል ማቴሪያል ቁሳቁስ ያስፈልገናልና ለማጠር ብንፈልግ ማለት ነው። እና የዙሪያው አጠቃላይ ርዝማኔ ምን ያክል ነው? ዙሪያ ደግሞ እያንዳንዱ ሳይዶቹን መደመር ነው። እዚች ጋር 3 አለች። ልክ እቺ 3 ካለች በዚህም በኩል እኩል ስለሆነ ሬክታንግል ስለሆነ የዚህም 3 ይሆናል። 3 እና 3 6 እንላለን ማለት ነው። ሲደመር እዚች ጋር 5 አለች። በዚህም በኩል ያለችው 5 ስላለች 5 እና 5 10 10 እና 6 16 ብለን ዙሪያው 16 ሜትር ከሆነ ሜትር ብለን በዩኒቱ በተሰጠነ ዩኒት ያክል ሜጀር እናደርጋለን። ይህ ለምን ይጠቅመናል? ምን ያክል ቁሳቁሶች ያስፈልጉናል፣ ምን ያክል እንጨቶች ያስፈልጉናል የሚለውን ለመናገር እንችላለን ማለት ነው። ዋና ዋና ቃላት ደግሞ እንደ ምሳሌ ነገር ዋና ዋና ቃላት ደግሞ አብዢ ማለት ምን ማለት ነው? ተካፋይ ማለት ምን ማለት ነው? ድርሻ፣ ብዜት፣ ተካፋይ ይደግማታል እዚህ ጋር ያው አካፋይ ለማለት ነው እና ቀሪ። ምሳሌ 10 ሲካፈል በ3 10 ተካፋይ 3 አካፋይ ነች። ድርሻ የሚደርሰውን ያክል አሁን ልናሰላ ሳይሆን ጽንሰ ሐሳቡን ነው። በሶስተኛ ክፍል ሂሳብ ትምህርታችሁ ይላችኋል የ100 እና የ1000 ብዜቶች የሆኑ ሙሉ ቁጥሮችን ብዜቶች የሆኑ ሲል እንግዲህ ስለ ብዜት ጽንሰ ሐሳብ አለ ማለት ነው። ብዜት ማለት ምን ማለት ነው? ለምሳሌ የ5 ብዜት እነማን ናቸው ብዬ ብጠይቃችሁ የ5 ብዜት 5፣ ከዚያስ 10 ትሉኛላችሁ፣ ከዚያስ 15 ትሉኛላችሁ። እንዴት ናቸው እነዚህ ቁጥሮች የመጡት? 5 5 እየጨመርኩ መሄድ ነው። አሁን ቀጥሎ ብጠይቃችሁ 20 ትሉኛላችሁ። የሶስት ብዜቶች ከሆነ ደግሞ 3 ራሱ ይጀምርና 6 ትላላችሁ። 3 ሲደምሩበት 9 9 ከዚያ በኋላ 3 ጨምሩበት 12 እያለ ይሄዳል እና ብዜት መጨረሻ የለውም። ስለ ብዜት እንግዲህ ጽንሰ ሐሳብ እነዚህ። አሁን ግን በዚህ ክፍል ላይ 10 ሺና እስከ 1 ሚሊዮን ባሉ ቁጥሮች ውስጥ ነው ጨዋታችን ነው የሚላችሁ። ተግባር አለ እዚህ ጋር እንግዲህ የሚከተሉትን ጥያቄዎች ጥንድ ሆናችሁ እንድትሰሩ እያዘዛችሁ ነው ያለው። አሁን ያልኳችሁ ነው እንግዲህ መንደርደሪያ ነው። ከ10 ሺህ ያነሱ ይላችሁና አያችሁ ብዜት ማለቂያ የለውም ብያችኋለሁና ገደብ ይደረግላችኋል። ለምሳሌ ቅድም እንደጀመርኩላችሁ የ5 ብዜት እድሜያችሁ ያልቃል እንጂ ዘርዝራችሁ አትጨርሷቸውም። ነገር ግን ገደብ ካደረኩላችሁ ከ30 በታች ያሉ የ5 ብዜቶችን ዘርዝሩ ብዬ ብጠይቃችሁ ያ መጨረስ ትችላላችሁ። ብዙ ሊሆኑ ይችላል ገደብ ካደረኩለት እና ብዜቶች አሁን እዚህ ከ10 ሺህ ያነሱ የ100 ብዜቶችን ማለት ነው። 100 200 300 400 እያላችሁ መቀጠል። 10 ሺህ ያነሱ ይቀጥላል እንደዚህ። እዚህ ጋር ተግባራት አሉ። ከ10 ሺህ ያነሱ የ1000 ብዜቶች የ1000 ብዜቶች ደግሞ 1000 2000 3000 ራሱን እየደመረ መሄድ ብያችኋለሁ። ብዜት የ100 ብዜቶች ሁሉ የ1000 ብዜቶች ይሆናሉ ይላችኋል። ይሄ ሐሰት ነው የሚሆነው። ለምን? የ100 ብዜቶች 100 ራሱ ይጀምራል። ልብ አድርጉ።
100 ከዚያስ 200 እያለን የሚቀጥል ነው። የሺ ብዜቶች ደግሞ ከሺ ነው የሚጀምረው መጀመሪያውኑና እና እነዚህ 100 200 ያልኳችሁ እንደ ምሳሌ በየት ብለን የአንድ ሺህ ብዜቶችን ሁሉ ስላለ በኋላ ግን ስንሄድ ግን እንደርስበታለን። ነገር ግን ወደ ኋላ ተቆርጠው የሚቀሩ ስላሉ that's false ይሆናል። የአንድ ሺህ ብዜቶች 100 ብዜቶች ሁሉ የ10 ሺህ ብዜቶች ይሆናሉ። ሁሉም አይደለም፣ ያው የሚቀሩ አሉ ብዬ አልኳቸዋል። ከዚህ የአንድ ሺህ ብዜቶች ሁሉ የ100 ብዜቶች ይሆናሉ። yes አሁን ተመልከቱ። የአንድ ሺህ ብዜቶች ከአንድ ሺህ ነው የሚጀምረው። 1000 እንላለን፣ 2000 እንላለን፣ 3000 እያለ ይቀጥላል። የ100 ብዜቶች 100 200 300 400 500 600 700 900 1000 ጀመረ። እዚህ ጋር 1000 ከዛ በኋላ 1100 1200 1300 እና 2000 እንላለን እና ስንደርስበት በደንብ የምናየው ይሆናል። እነዚህን በተግባራት እንድናበዛ ደግሞ እዚህ ጋር መንደርደሪያ አሉ። እንግዲህ ሀ ላይ 300 3000 ነው ሲባዛ በ3 3000 ሲባዛ በ3 2000 ሲባዛ በ4 5000 ሲባዛ በ3 እዚህ ጋር ሊያስተምረን የፈለገው ነገር ያው 3ን ሲምፕሊዝም ብለን እናበዛታለን። 3 ጊዜ 3 9 ከዛ 3 ዜሮዎች ስላሉ ቁጭ እናረጋቸዋለን። አበቃ አይደለ? እዚህ ጋር እንምጣ። 2000 2 እና 4ን ሲምፕሊ እናብዛት 8 ከዚያ 3 ዜሮዎች አሉ። እንምጣ 5 እና 3ን ስናበዛ 15 ከዛ 3 ዜሮዎች አሉ እያለ ይቀጥላል እና እነዚህን ተግባራት እንድናያቸው ነው። እናበዛቸው ቁጥሮች 3 ሲባዛ በ7 3 እና 7 አብዢ ወይም አብዢዎች ይባላሉ። የምናገኘው ውጤት ያለ 3 ጊዜ 7 21 ደግሞ ብዜት ወይም ውጤቱ ይሆናል። መደመር ላይ እና መቀነስ ላይ እንዴት ነበር ያላችኋቸው? ባይዘው እዚሁ ጋር መደመር ላይ ለምሳሌ 4 ሲደመር 3 እኩል ይሆናል 7። ስማቸውን እስኪ ንገሩኝ። 4 እና 3 ተደማሪ ሲባሉ 7 ደግሞ ድምር። መቀነስስ 4 ሲቀነስ 3 እኩል ይሆናል 1። 4 ዋና 3 ተቀናሽ። እቺ ውጤቷ ልዩነት። በዚሁ ላስታውሳችሁ ውድ ተማሪዎች፣ እዚህ ጋር መልመጃ 1 አለን። የሚከተሉትን አስሉ። እዚህ ጋር እንግዲህ ሶስተኛው ላይ ልምጣ። ሌሎቹ ማብዛት ስለሆነ እነዚህን አብዙ፣ ምንም የሚከብድ ነገር ስለሌለ። ሶስተኛ ላይ በማባዛት አረፍተ ነገር የተሰጡትን በመደመር ግለጿቸው ነው የሚለው። 6 ሲባዛ በ50 ሺህ ምን እያለ ነው? 6 ሲባዛ በ50 ሺህ ማለት 50 ሺህ ሲደመር 50 ሺህ ሲደመር 50 ሺህ ሲደመር 50 ሺህ 6 ጊዜ ሲደመር 6 ጊዜ 50 ሺህ 50 ሺህ 50 ሺህ እንድናስቀምጥ ነው። እዚህ ጋር ደግሞ አለ 1 ሚሊዮን 1 ሚሊዮን ሲደመር 1 ሚሊዮን ሲደመር 1 ሚሊዮን ስንት ጊዜ? 3 ጊዜ። አሁን ምን ይሄ ሊያስተምረን ይሄ የተፈለገው ማብዛት የመደመር አጭር መንገድ እንደሆነ ነው። በተገላቢጦሽ ደግሞ መደመር ማብዛት እንድንገልጻቸው አያችሁ። አሁን እዚህ 40 ሺህ 40 ሺህ 40 ሺህ 40 ሺህ 1 2 3 4 40 ሺዎች አሉ። ስለዚህ 4 ሲባዛ በ40 ሺህ ብለን እንጽፋለን። 4 ሲባዛ በ40 ሺህ ላይ ልምጣ። እሺ 160 ሺህ 160 ሺህ 160 ሺህ ስንት ጊዜ? 3 ጊዜ። 3 ሲባዛ 160 ሺህ ክፍት ቦታ እንድንሞላ ይጠይቀናል። እዚህ ጋር ምሳሌ ሰጥቶና 4 ሲባዛ በ6 24። እሺ ምንም እዚህ ጋር ማብዛት ነው።
እሺ የሚከተሉትን የማብዛት ሰንጠረዥ ሙሉ። እዚህ ስትመጡ ደግሞ ያው አንድ ሲባዛ ማን 10,000 ሲባዛ በአንድ 10,000 እዚህ ጋር ተሞልቶልናል። እሺ 20,000 ሲባዛ በአንድ 20,000 ብለን እንሞላለን። 30,000 40,000 50,000 60,000 70,000 80,000 እዚህ ጋር አለን። 90,000 በአንድ በሁለት ሲሆን ደግሞ እዚህ ጋር 10,000 ሲባዛ በሁለት 20,000 ይሆናል ማለት ነው። እዚህ ጋር ሞልቶ 20,000 ሲባዛ በሁለት 40,000። ይሄም እየሞላችሁ መሄድ ነው። እሺ የ100,000 ብዜት የሆኑ ሙሉ ቁጥሮችን በባለ አንድ ሆሄ ቁጥር ማባዛት ነው የሚለን ምሳሌ ተሰጥቶናል። የ100,000 ብዜቶች 100,000 ራሱ አለ፣ 200,000 አለ፣ 300,000 እያለ ይቀጥላል። በባለ አንድ ሆሄ ማለት ደግሞ በሁለት ሊሆን ይችላል፣ በ3 በ4 በ5 እስከ 9 ድረስ ያሉት ባለ አንድ ሆሄ ይባላሉ። እሱን ጽንሰ ሐሳብ ለማሳየት ነው። እቺ መልመጃ ሁለትን ለእናንተ የቤት ስራ ሰጣለሁ። ብዜታቸው ከ1 ሚሊዮን ያልበለጡ ሙሉ ቁጥሮችን ማባዛት ስለሚለው በቀጣይ በክፍል 2 እመለሳለሁ። እስከዛው ድረስ ቤተሰብ ወላጆችና አመሰግናለሁ። ውድ ተማሪዎች ጠንክራችሁ አንብቡ። ቻው።